በስተመጨረሻ አብርሽ ለልጁ ልብስ ገዛ። ሩታ ሳቀች። የዛሬው ቪዲዮ ማን ነው እንደኔ ዘና ፈታ ያደረገው? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ውድ ቤተሰቦች የዛሬ ቪዲዮ ማነው እንደኔ ፈታ ያደረገው? እንግዲህ አብርሽና ሩታ ተደጋጋሚ መጀመሪያ የተገናኙበት ቦታ ቡታጅራ ላይ ማለት ነው። ተደጋጋሚ እየተገናኙ ይገኛሉ። ግን አብርሽ ምን ነው ወደ ሆቴል ወደ ካፌ ምናምን ይዛህ ብትሄድ ነፍሰ ጡር ሴት ቆማ ስታወራ እኮ ይከብዳል በእውነቱ ማለት ነው። እና የዛሬው ቪዲዮ ብዙዎቻችሁን እንደኔ ፈታ እንዳረጋችሁ ተስፋ አድርጋለሁ። በተለይ ርዕሱ ብዙዎቻችሁን አስደንግጧችሁ ገብታችኋል ብዬ አስባለሁ። ነገር ግን እንግዲህ ርዕሱ ሌላ ቢሆንም እንኳን ውስጡ ላይ ያው እንግዲህ ፈታ የሚያደርግ ነገር አለው። ሩታም ደግሞ ተስፋ የሚሰጥ ነገር አላት ማለት ነው። እና ውድ ቤተሰቦች የዛሬው በተለይ ልብሱ በጣም ነው የሚያምረው። የልጅ ልብስ የሚጠላ የለም፣ ልጅም የሚጠላ የለም ሲጀመር። እና እንግዲህ መለካት አለበት ብሎ አብርሽ እውነት ለመናገር ማለት ነው ሳይጣሉ 9 ወር ሙሉ በፍቅር ቪዲዮ ሰርተው ቢሆኑ እንዴት ተወዳጅ ቢሆን እንዴት ዘላቂ ቪው ያለው ቢሆን ተውኝ ነበረ። ግን ምን ዋጋ አለው? 9 ወር ሙሉ በጭቅጭቅ አለቀ እንጂ በፊት ለፊት እንዲህ የሚታይ የሚያዝናና የሚያስቅ ቪዲዮ ሰርተው ቢሆን ኖሮ የት እንደሚደርስ አስቡት ማለት ነው። እና ዛሬ እንግዲህ አብርሽ ለልጁ ልብስ ገዝቶ መጥቶ ይለካ ሆድሽ ላይ እንዳለ ጭንቅላቱ አሁን ከላይ ስለሆነ እያለ ሱሪውን እየገለበጠ እየለካ ነበረ። ሩታም እንግዲህ በነገሮች እንደተደሰተች ፊቷ ላይ ያስታውቃል። እንግዲህ ይህን ሰሞን ደስ የሚል ቪዲዮ እያሳቃት ነው። ሳቋ እየመጣ መሳቅ እየፈለገች መልሳ ኮስተር የምትለውስ ነገር ማለት ነው። እና ትንሽ መንደርደሪያ ነው ማለት ነው። ውድ ቤተሰቦች ከሰሞኑ ከመውለዷ በፊት ሰላምና እርቅ እንደሚወርድ በድራማው ነው የምነግራችሁ። ኦኬ። እንደገና እዚህ ጋር አንድ የዋህቴ ምን ብላለች? አሁን ሳትወልድ ፎቶ ተነሱ ብላለች። ማሬ የጥሮፍ አትስማሽ። እንዲህ ነው ያላቸው ፎቶ፣ እንዲህ ነፍ ጨቅ ነው ያላቸው፣ የሚያማምር ፎቶ ለዛው ማለት ነው። ያው ግን ድራማ እየሰሩ ስለሆነ ለማውጣት ስላልፈለጉ ነው። ዞሮ ዞሮ ለራሳቸው ማስታወሻ አላቸው ማለት ነው። የሴቶች ፕሮግራም የተዘጋጀ ቀን የወንዶችም ነበረ ማታ አንድ ፎቶ እንዲያውም ላወጣላችሁ ሞክሬ ቅንብር ነው ስትሉኝ የራሳቸው ጉዳይ ብዬ ታውኩት ማለት ነው። እና አላቸው በጣም የሚያማምር ያበደ ቪዲዮ ኦኬ ፎቶ ስለዚህ አላቸው ማለት ነው። እኔ 7 ወሬ ልጨርስ ነው። ዱዓ አድርጉልኝ ሙስሊም እህቶቼ፣ ክርስቲያኖች ጸሎት አድርጉልኝ። አትይም እንደኔ ሩታና አብርሽን አንድ ላይ ሲያያቸው የሚደሰት ሁላችንም እንደሰታለን። በሰው ትዳር የማይደሰት ሰይጣን ብቻ ነው። ሩታዬ ሁሌም ትሳቅልን የምትሉ ደስ ስላለሽ ደስ ብሎኛል። እንደኔ በአብርሽና በሩታ የዛሬው ደስ ያላችሁ ብቻ በዚህ ቀጥሉ የምትሉ አሁን ነገ ደግሞ ምን አገለው አብርሽ ይሄድና ያደባልቋል በቅናት እሷን ለማንጨርጭር ተናገረ እኮ ዛሬ ሰምታችሁት ከሆነ ማለት ነው። መጨረሻ ላይ በቅናት ጭርጭር ስትል ታመጫት መጣል ይቻለ። ያ ማለት ሄርሜላ ጋር ሄዶ ይለጥፋል ማለት ነው። ሊተው አይችልም። ማነው ፍልቅልቅ ብሎ ሲመጡ ደስ የሚለው? አብርሽና ሩታ ልጅ እንኳን ሆድ ውስጥ አክሮባት ለመስራት አበቃ። አንዳንዶች ኮሜንት እኮ ፈታ ታደረግ እየብር ኧረ ተዋ ትጫወቱብን። ለማንኛውም ሩታዬ እንኳን ሳቀች። አብርሽ በእግዚአብሔር ከሄርሜላ ጋር ያለውን ነገር አቁም። ስንት ሩታን አስደስታት። ያ እውነት ነው። በቪዲዮ ለእኛ ለእኛ አስደስትልን። አብራችሁ ማስታወሻ ፎቶ ተነሱ። ይህም መልሻለሁ። በትዳር መሀል የሚገባ ሁሉ ፈጣሪ ያሰራችሁን ይስጣቸው፣ አሜን። ሰይልልል ማነው እንደኔ ደስ የሚለው የሚያስደስተው? ሩታና አብርሽ ከልቡ የሚወድ እኔ ሀምሊላ 2 ሴትና 2 ወንድ ልጆች አሉኝ። ማሻላ በሉ ሙስሊም እህቶች ወንድሞች። ግን የህፃን ልብስ ሳይ በጣም ነው የምጓጓው። ያላገባችሁ አግቡ፣ ያልወለዳችሁ ውለዱ። አላህ ይወቅፋችሁ። ከአብርሽ ጋር ፎቶ ተነስታችሁ አሳዩን። በቃ ያጥሮፉን ያሳያችኋል። አሁን ይህን ኮሜንት ወስደው ማለት ነው እናንተ ስላላችሁን ተነሳን ብለው ከሰሞኑ ያመጥላችኋል ማለት ነው። ቅመሞች ሊመረቃችሁ ያለ እህቶች ክፉ
አያሰማን። በሰላም ለሀገራችን ያብቃን። አሜን። ዜድዬ ብራንድ ኮሜንት። እኔ እኮ የእነሱን ደስታ የኔ ደስታ የሚመስለኝ ማን ነው? እንደኔ ደስ የሚኖሩት ታጋ ሲመጡ ያ ሁላችንም የሰው ልጅ ደስ ሊለው ይገባል። ማርያምን ለእናንተ ነው። እኔ ደስ ብሎኛል አይቼ መጨረሻው። እንኳን ደስ አላችሁ። በቃ ብዙ ኦዲየንሶቻችሁ በዚህ እንደተደሰታችሁ ተስፋ አደርጋለሁ። ውድ ቤተሰቦቼ እንግዲህ መጨረሻው እንዲያምር ሁላችንም እንጸልይላችሁ። ድራማው አብቅቶ እኛም ሰላም እንድናገኝ እነሱም ሰላም እንዲያገኙ ማለት ነው። ውድ ቤተሰቦች እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጣይና ሁለተኛው ደግሞ ዛሬ ሀይሚ እና የሀይሚ የ250,000 በመግባቷ በቅድሚያው ትናንትም እንኳን ደስ አላችሁ ጨረቃዎች ብያለሁ። ዛሬም እንኳን ደስ ያላችሁ ለማለት እወዳለሁኝ። እንግዲህ ሀይሚዬ 250,000 በብሩኬ ቻናል ቪዲዮ ውስጥ ተለቋል። አይታችሁታል ብዬ አስባለሁ። ጓደኞቻቸው ፍፄና መፍታህ እሷን ለማስደሰት የቻሉትን ነገር አድርገዋል። እንግዲህ በቪዲዮ መካከል ብሩኬና ሀይሚ በጣም በመጣላት ፕሮግራሙ ያው እንዳልነበር ሆኗል። ግን እውነት ለመናገር ሁልጊዜ ልብ ካላችሁ በሀይሚ ደስታ ጊዜ በጣም የሚፈጠሩ ነገሮች አይጠፉም፣ ችግሮች አይጠፉም። በጣም ነው የማዝነው። ከዚህ በፊት ካስታወሳችሁ ልደቷን እንደዛ ተበጥብጦ አለፈ። በኋላ ብሩኬ ያከበረላት። አሁንም 250,000 እንደዛው ተበጠበጠ። ነገር ግን ብሩኬ አሁንም በቀጣይ ያከብርላታል። ሹር እርግጠኛ ነኝ። እነሱ መቼም ስለማይለያዩ ማለት ነው። እና ብሩኬ በዛሬው ቀን ትንሽ ብትረጋጋ ወንድም አለም ደስ ይለኝ ነበረ። ምክንያቱም ሀይሚ የደስታዋ ቀን ስለሆነ ዋጥ ቻል አድርገው በቃ በሰላም ፕሮግራሙ ቢፈጽም አሪፍ ነበረ። እንግዲህ ምን ይደረግ እስቲ ኮሜንት እናንብብ ምን አሉ ማለት ነው። ኮንግራ ሀይሚዬ የኔ ጀግና ሴት፣ የኔ ጨረቃ፣ የኔ ሴት ወርቅ 250,000 ሀይሚዬ የኔ ጀግና እንኳን ደስ አለሽ ኮንግራ። አረ ብሩኬ ሁሌ የእሷን ደስታ ማበላሸት አይከብድም። ልደቷንም 250,000 ሁሌ ማበላሸት። እሷ ያንተን በእለቱ እንዴት ነው የምታከብረው? እውነት በጣም ያሳፍራል። ጀግና ሁሌም በርችልኝ። አንቺ ጀግና ሴት ነሽ። የኛ ጀግና፣ ጀግንነት፣ የኛ እንቁ፣ የኛ ንግስት፣ የኛ ብርሃን፣ የኛ ድምቀት፣ የኛ እንቁ እኮ ነች ላይ ይበላል ላልሽ እንኳን ደስ አለሽ በድጋሚ የኛ ጀግና ንግስቴ፣ የሴቶች ሁሉ ተምሳሌት፣ ጀግኒት ሴት በህይወት ዘመን በየትኛውም ነገር ዝቅ ለማለት የማትሞክር ሁሌም ከፍ ብለሽ የማይሽ ከፍ በይልኝ ሀይሚዬ የኔ ጨረቃ። ስታናድዱ አንድ ቀን ሀይሚ በደስታዋ ቀን አስደስታችኋት አታውቁም፣ ለራሳችሁ ጥቅም እንጂ። በጣም ያሳዝናል። ሀይሚዬ የኔ ጀግና እንኳን ደስ ያለሽ። እሺ ቀብራራ የእናቱ ልዑል የኔ ጸባይ ሰናይ፣ እሱን ለማስጠቆር ነው ዛሬ ልታከብሩ የመጣችሁት። ድራማው ሲያልቅ አታከብሩላትም። ሁሌ ያስደስት እያበላሸ ለማስባል ነው። ውብዬ ስላየሁ ደስ ብሎኛል። የኔ የዋህ ሚፍታህ ልዬ ፍፄ ሀይሚ እንደዚህ ነው የሚያምርባችሁ። ተስማሙልን ውብዬ። ያ ፍቅር ነው የሚያሸንፈው። ፍቅር ያሸንፋል። በደስታዋ ቀን እንደዚህ ደስታ የሌለው ቅር አሳፋሪ። ይሄ አይገባትም ነበር ሀይሚዬ። አየሽ የሰው ልጅ እንደዚህ ነው። ስንት እንዳልሆንሽለት በደስታሽ ቀን መበጥበጥ እንዲህ ዝቅ እንዳደረገሽ ፈጣሪ እርግማኑ ይለፍ ማሬ ለብሩኬ። ኦኬ ሀይሚ የኔ ቀዳማዊት፣ ሀይሚዬ የኔ ጨረቃ እንኳን ደስ ያለሽ። ከዚህ በላይ ይገባሻል። ብሩኬ ደግሞ በጣም ጠስክ ተረጋጋ። እንኳን ደስ ያለሽ ሀይሚነቴ። ግን ቡቡ እንዲህ አያደርግም በድጋሚ ሀይሚ ልደቷንም አሁንም የምር ይደብራል። ሀይሚ ሻዬ አትበገረዋ ጀግና የኔ ዋ ስድብ ያላስቀራት ጀግናዋ ሴት እንቁ የስራ ሰው 250,000 የምራው ጀግና ቅመሟ ጀግና ናት። እንደ እድሜዋ ሳትሆን ጭንቅላቷ በጣም ስማርት ነው። እውነቱ ስነግራችሁ ማለት ነው። ስራዋ እንደቀጠለ ነው። ጨረቃ የኔ ውበት አንቺ እኮ ራስሽ አልፎ ለብዙ ተርፊያለሽ። ሀይሚዬ የኔ ጀግና እንኳን ደስ ያለሽ የኔት፣ ከዚህም በላይ ይገባሻል። የኔ ስብስብ ሁሌ በደስታሽ ቀን ችግር እንደተፈጠረ መቀጠሉ አይቀርም። ታረቁልን ብሩኬ አታስመስል። ሁሌ ሰው የሆነ ነገር በራስ ቤት ተለቀዋለ። አይቀመሙ። ለማንኛውም ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ አዲስ ነገር ሲኖር መለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው።